ስንት ዓመት ነው ያስካት? ከልጅነቷ ጀምሬ ምን እያደረግ አይኗ ላይ ቁጭ ብዬ ፍጥጥ ነው። እንዴት ነው የምታፈጠው? እስኪ ወደዛ ፍጥ ማነው ወንድም ይናገራት? ማነው ወንድም ይናገራት? ቤተሰቧን ምስ ባለቤቷንስ ባለቤት አላት እሷ። ባለቤት አላት እሷ። እንዴት ተደርጎ ባለቤት ማነው የሚያዝ? እሷን እንዴት አድርገን ሰኛኝ ትርጉምች ምን? ስንት ዓመት ነው ያስካት አንተ? 10 ከየት ነው የመጣኸው? ከአገር ቤት አብረን ነው የመጣኸው? አዎ። እቺ ምናት ትርጉም ተልከህ ነው ወይስ እንዴት ነው የገባኸው? ፊትህ ወደዚህ መልስ። ማን አባቷ ሰው ትረዳለች ማለት እሷና ትሮጣለች። ምስኪን ነች። ማነች እሷ? እሷ ማነች? ተልከህ ነው? አትላኩም አግኝታት ነው። አግኝታ ልክፍት ነው? አዎ። ምን አልከኝ? እሷ ግን ምንድን ነው ጀግና የሆንክበት? ወደዚህ ነው ጀግና የሆንክበት ምክንያት ምንድን ነው? ምክንያት እስቲ ምንድን ነው ጀግና? ወደዚህ ንገራቸው። ጀግና የሆነበት ምክንያት ምንድን ነው? ጀግና ያደረገ ምንድን ነው? እያገሩ ጠይቀኝ። አዎና እኔ እኮ ጀግና ያደረገ ምንድን ነው? ያሸነፍክበት ምክንያት ምንድን ነው? እኔ እኮ አልሸነፍም ብዬ አገሯን አስጥዬ ከትምህርት አቋርጬ እንዳትሆንላት ከቤተሰቦች አባልቼ ቤት አድርጌ ምን ያላረኳት እኮ ነገር የለም። እሷን እና ታዲያው ምን ገረመ? አንተ እኮ ጀግና ሆንክባት። ኧረ እባክህ ጀግና የለም ማለት ይሁን ሁሉ እኮ ስትገፈታትር አታያትም እንዴ? ይታዘዙላታል። አሁን ምን እያደረክ ነው? የጌታ ልጅ የመናፍቁም አለ። በዛ ሰበብ እኮ ነው ያስመጣኋት እዚህ። ትምህርቷን አቋረጥኳት። እሳት ነበረች፣ አንበሳ ነበረች። የቤተሰቧ አይን ናት። ቆንጅዬ ልጅ ናት። ታምራለች። ሰው ይወዳታል። ሰው ሲወዳት ብትላት እኮ ሀብታም ነበረች እሷ። ሀብቷ ልነግራችን ግን በዚህና በዚህ አድርጌ ደግሞ ኢየሱስ ስትል ደግሞ በጆሮዋ ከተትኩባት ሲዘና እንደሚል አስመጣኋት። ብቻዋን ላስለቅሳት በርዘግቼ ልጅ ሰጥቼ ብቻዋን አስለቅሳት እላለሁ። ደስ አይልም? ብቻዋን አስለቅሳታለሁ አልኩ። እንደዚህ ነው የውላችሁ። ሰው ከስብዕና ውጪ ሌላ ፍጡር አለ። ቀጥበል ማ ይቺ ልጅ አርግዛ 4 ቀን ሙሉ እበትል እንገለው ብንል ብላ ያቺነቷ መነኩሴዋ እና ወለደች ይታለ ወለደች። አትበል እኮ አትበል። ስንት ዓመት ነው ያስካት? እኔ ያሳደኩ እኮ ነው ያልኩት። ሰይጣኑ ከልጅነቷ ጀምሬ ሰው አላወቀላትም። በቃ አለችዋ ስታምስ ቤተሰብ ተመልከት። ተዘጋጅ። አንድ ቀን ውጣ ከሰውነቱ አፍላ ውጣ አፍላ ዋጥ ከሰውነቱ ተዘጋጅ። ተጠጋ ወደዚህ አይደለም እንዲህ ተሰለፈ። አንድ ቀን ተዘጋጅተም እሺ አፍላ ተዘጋጅ። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ስነ ስርዓት ያዛል አይደለም። ተነስ፣ ተንበርከክ። መጀመሪያ ተንበርከክ። ቆይ ትእዛዝ አልሰጠሁም። እዚህ ቶሎ በል። ወደ ሲኦል እንገባለን በናዝሬቱ በኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ ክርስቶስን ጨምር እንጂ
በኢየሱስ ክርስቶስ ፊትህን አዙር። ወደ ሲኦል እንገባለን። ቶሎ 7 ጩና ቶሎ በል። አልፈልግም ሸኝ ታቃጥለኛል። ማርያም ብሎ አለቀሰ። አሁን እዛ ጋር አሁን ያዘኝ። እኔ ሸኘኝ አልፈልግም። እስቲ ተነሽ። አቤት አቤት። በደግ ተነሽ። እኔ ሸኘኝ። እኔ ሚስጥር አለኝ። ሸኘኝ። ማነው? ሮዛ አባት የለም። ሮዛ ካሱ እሺ በይ ተነሽ ተነሽ። ምንድን ነው ማነሽ? ማነሽ? ሊያ ረታ። የት ነው ያለሽው? ከአዲስ አበባ ነው የመጣሽው? በየመናፍቁ አዳራሽ ትሄጂ ነበር ሹልክሉክ እያለ እየተደበቀ ምን አገኛለሁ ብለሽ አትስማሚ? ያው እንደዚህ ነው እንግዲህ ኮተቱ በዛብሽ። በይ በርቺ። ቀሚስ የለሽም? እኔ እሷ ነኝ፣ እሷ የኔ ነች። ሌላ ሰው ጋር አትሄድም። አንተ የእሷ ነህ? እኔም የእሷ ነኝ። እሷም የኔ ነች። እሷም ያንተ ነው? እንዴት አትሄድም? እኔ በጣም ነው የምወዳታ። ለምን? በቃ ወዳታለሁ። ታምራለች። ለብሳ ስትሄድ ብታይ ሼፓ ምናምን ተወኛልኩ። በቃ ትወኛለች። ሼፕ ደግሞ አንተ እንዴት ታያለህ? እንዲህ በጣም ነው እንጂ የማየው። ትቀልዳለህ? በጣም ነው እንጂ የማየው። በጣም ትመቸኛለች። ታምራለች። በቃ ታምራለች። እንዴት ነው የምታያት? እስቲ ስታያት በቃ በጣም ነው በቃ ደስ የምትለኝ። በጣም ነው ደስ የምትለኝ። በሱሪ ነው የምትሄደው? ሱሪ ነው የምትለብሰው። እዚህ ቀሚስ ከየት መጣ? ከእናቷ ነው? ቀሚስ እዛ ቤት ነበር የጓደኛዋ። የቀሚሱ የሌላ ሰው ነው? እንዲህ እንድገዛም አልፈልግማ። ቀሚስ ምናምንም አላስገዛትም። እሺ ተነስ እስቲ። የተውሰው ቀሚስ ነው? እንዲህ ግድ ነው እንጂ እንዲህ ምን ሆነ ነው? ግድ ነው እንደ ግድ ነው ማለት በቃ እኔ በቃ በሱሪ ምናምን በታይት ምናምን ስትሄድ እንዴት ደስ እንደምትለኝ ብታይ እኮ። ደስ ይላል በጣም። በጣም ነው ደስ የምትለኝ አልኩ። ውጭ ሆነ ነው የምታያት? ለዋ ላይ ሆነ ነው የምታያት? እኔማ ከሷ ጋር ነኝ እንዴ፣ ከሷ ጋር ነኝ። ግን በቃ በጣም ነው ደስ የምትለኝ። ከሷ ጋር ነኝ፣ ደስ ትለኛለች። በታይት ስትሄድ እንዴ አላስገዛትም። ቀሚስ ለጠላ ምናምን ቤተክርስቲያን ምናምን የለም እንዴ። አሁን ራሱ እኮ በቃ ታዲያ ይሄ ከየት መጣ? ይሄ ቀሚስ ነገርኩ እኮ የጓደኛዋን ነው አስለብሻ መጣኋት እንዴ። ምን ነካ? ስንት ሱሪ አላት? ስንት ሱሪ ነበር? አላት አሪፍ ሱሪ ታይት ምናምን የታይት አለባሽ አላት። በቃ አልኩ ስዘንጥ ተወኝ ስዘንጥ። ታዲያ እንዴ ተወኝ እና ዘንጠህ ታዲያ ለባል አትሰጣትም እንዴ? ለምን? እኔ ራሱ ጓደኛ ስትሄድ ቅጥል ነው የሚያደርገኝ። ቅጥል ነው የምለው። ለምን? እንዲህ ሌላ ሰው ሲወስዳት አልፈልግም። የኔ እንድትሆን ነው የምፈልገው። እንግዲህ ብዙዎቹ ዛሬ ታይቱ ገበያ ላይ መውጫ ልብስ ሆኗል። ድሮ ለሌሊት ልብስ እንኳ እናቶች ይከብዳቸዋል። እንደ ዛሬ አሁን መንገድ ማሞቂያ ሆኗል። እሺ እና በታይት መንገድ ላይ እንዴ በቃ ተወኝ ነው አልኩ። ተወኝ። እንዴት ተወኝ? ኧረ በእናትህ ተወኝ። እንዴት ላሳይህ? እንዴት ብዬ ልንገርህ? እንዴት ነው የምትሄደው? ስትሄድ በቃ ስትሄድም በቃ ደስ ትለኛለች። በቃ ቅጥል ሰው ሲለክፋትማ እንዴት እርር እንደምል ብታይ። ሰው ሲለክፋት ምናምን ሲናገሯት እርር ነው የምለው። ምን ያሳርራል? በቃ ስለምወዳት ነው። ሴጣንና ጋንንት ነው። እኔ ሴጣን ነኝ። መተት አስመትተንባት ደግሞ መተትም አለ። የምንታየው ለቡዳው ነው፣ የምንታየው ለአጋንንቱ ነው። የሚያዩንም ቢያዩን በአጋንንት አይን ነው የሚያዩን። የምናይም ብናይ በአጋንንት አይን ነው የምናየው። ስለዚህ ሁለቱም የተያያዙ መንገዶች ናቸው፣ የማይነጣጠሉ ሆነዋል። በልተን ተንበርከክ። የተውሶ ቀሚስ አሁን እዚህ ጉባኤ ውስጥ ሰው ሁሉ ስልስት ብሎታል።
በተለይ ቀሚስ የሚያውሱ እናቶችና እህቶች በቃ አንዳንዱም እዛው ውሰጂው እያሉ ነው ያሉት። እስቲ ሮብ ደርሷል ቀሚስሽን ይባላል። ቅዳሜ ደርሷል እባክሽ ቀሚስ አውሽኝ ይባላል። ከዛ በኋላ ከዚህ መልስ እንደውም አንዳንዴ በቦርሳ ነው የሚያዘው። እዛች ጋር ማውደቅ ይጀምራሉ፣ ቅጠሏ ውስጥ ማለት ነው። ከዛ በኋላ በእግሬ ሲሄድ አንዳንድ ጊዜ ብዙ መንፈስ ይወጣላቸው በታይት ገምደል ሲሉ አያቸዋለሁ። ትኩር ብዬ ሳይ እነሱ ናቸው ጋኔ የመሰሉት። በል ተዘጋጅ። ምን አልክ?